It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ በኦልትራፎርድ ከዌስትሃም ዩናይትድ ጋር ተጫውቶ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ብስጭት፣ ሐዘን እንጂ ሌላ ምን ይሰማኛል ብሏል አሞሪም። የማንቸስተር ዩናይትድ ደጋፊዎች አሁን ደስተኛ አለመሆናቸውን ተጫዋቾቹ ሜዳውን ለቀው በሚወጡበት ጊዜ ባሰሙት ድምፅ አንጸባርቀዋል። እንዲህ ያለው ነገር ተቀባይነት የለውምም ተቀባይነት ሊኖረው አይገባምም ብለዋል የእግር ኳስ ባለሙያዎች። ማንቸስተር ዩናይትድ የትላንትናውን ጨዋታ እንደሚያሸንፍ የተሰጠው የክብር ግምት አሽቀንጥሮ ጥሎታል። 5ኛነትን አጥቷል። በነ ሊቨርፑል፣ በነ ቼልሲ፣ በነ ቶተንሃም፣ በነ ኒውካስል ነጥብ መጣል ሊፈጠር ይችል የነበረውን መጠነኛም ቢሆን ልዩነት አባክኖታል። ይሄ ለማንቸስተር ዩናይትድ ደጋፊዎች ስሜቱ ምንድን ነው የሚለውን በተመለከተ እንነጋገራለን፣ ሐሳቦችን እናነሳለን። ዚ አትሌቲክ ላይ የሚጽፍ አንድ ጸሐፊ ምን አለ? የማንቸስተር ዩናይትድ ደጋፊ ሆናችሁ ይህንን ጽሑፍ የምታነቡ ሰዎች ካላችሁ አንድ ምክር ልምከር አለ። የማንቸስተር ዩናይትድን የቡድናችሁን ጨዋታ እያያችሁ የሆነ ወቅት ላይ የደረጃ ሰንጠረዡን በጨዋታው መሃል ቼክ አታርጓል። እግዚአብሔር ጽፎት ቼክ አታርጉ ይቅር አለ። ምክንያቱም ከቶተንሃም ጋር ሲጫወት ላይፍ ቴብሉን አይታችሁ ነበረ። 2ኛ ሆኖ ነበር ዩናይትድ፣ ግን የማንቸስተር ዩናይትድ ተጫዋቾች አልተጠቀሙበትም። ከኖቲንግሃም ፎረስት ጋር ማንቸስተር ዩናይትድ ሲጫወት አሁንም 2ኛ ሆኖ ነበረ፣ ግን የማንቸስተር ዩናይትድ ተጫዋቾች ያንን ትልቅ ትርጉም ያለውን መልካም አጋጣሚ አልተረዱትም። ስለዚህ አባከኑት። ትናንት ማንቸስተር ዩናይትድ በዲየጎ ዳሎ አማካኝነት ጎሉን ሲያስቆጥር በደረጃ ሰንጠረዡ 5ኛ ደረጃ መጥቶ ነበር። ግን 83ኛው ደቂቃ ላይ ጎል ፈቀደና ዩናይትድ ጨዋታው 1-1 ተጠናቀቀ። 8ኝነት ላይ ሊሰነብት ግድ ሆነ። ዘንድሮ ዌስትሃም ዩናይትድ በጣም እየተቸገሩ ካሉ ክለቦች፣ ስለተቸገሩም ደግሞ በወራጅ ቀጠና ውስጥ ያሉ የእንግሊዝ ፕሪሚየር ሊግ አሁን ነው የሚያልቀው ቢባል ከሚወርዱ ክለቦች መካከል አንዱ እኮ ነው። ኦልትራፎርድ እኮ ነው። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት እስካሁን ድረስ ባደረጋቸው ጨዋታዎች 1 ክሊንሺት ብቻ ነው ያለው። እንዲህ ያለውን ነገር መቀበል፣ እንዲህ ያለውን ነገር መውሰድ በጣም ከባድ ነው። ያነጫንጫል፣ ቅር ያሰኛል። ለዚህ ነው ኦልትራፎርድን ለቀው ሊወጡ ሜዳውን ሲሰናበቱ ስቴዲየም የነበሩ የዩናይትድ ደጋፊዎች ቡ ብለው ተጫዋቾቻቸውን የወቀሱት። ባየነው ነገር ደስተኛ አይደለንም ያሏቸው ለዛ ነው። ምን ትያለሽ? ያልጠበቅነው ነገር ነው ያጋጠመን ብዬ ነው እኔም አስተያየት የምሰጠው መጀመሪያ ላይ። ምክንያቱም ይህንን ጨዋታ ማንቸስተር ዩናይትድ
ያሸንፋል የሚል በጣም ሙሉ እምነት ነበረኝ እና በጨዋታው ላይ የነበረው እንቅስቃሴ በአብዛኛውን ደግሞ ማንቸስተር ዩናይትድ በኳስ ቁጥጥሩን ብትል በሚያደርጋቸው ሙከራዎችን ብትል የተሻሉ ነገሮች የነበሩት ማንቸስተር ዩናይትድ ነው እና ጨዋታውን እየተከታተልን አንደኛ በዚህ ጨዋታ ላይ ጎሉ ከተቆጠረም በኋላ ነው የምልህ ጎሉን ለማስቆጠር ያን ያክል ደቂቃ መፍጀታቸው ራሱ ጥያቄ ፈጥሮብኛል። ቶሎ ጎሉ ማስቆጠር የሚችሉባቸው አጋጣሚዎች ነበሩ፣ ግን ምንም አይነት መረጋጋት ደግሞ አይታይም በአንዳንድ አጋጣሚዎች ላይ። ከዛ ጎሉም ከተቆጠረ በኋላ ተጨማሪ ጎል ማስቆጠር የሚገባቸው ጨዋታ እኮ ነው ይሄ። ለማሸነፍ 1-0 ብቻ በቂ አይደለም፣ በተጨማሪ ጎሎች ማንቸስተር ዩናይትድ ማሸነፍ የሚችለው ጨዋታ ነው የሚል ሀሳብ ነበረኝ እንጂ ድጋሜ ዌስትሃም ጎል አስቆጥሮ ጨዋታው ባቻ ውጤት ይጠናቀቃል የሚል ምንም አይነት ሀሳብ አልነበረኝም። ግን የመጨረሻ ውጤቱ ባቻ ውጤት ነው የሆነው። ማንቸስተር ዩናይትድ ያሸንፋል ብለን ከገመትንባቸው ነገሮች መካከል አንደኛው ከዚህ በፊት አሁንም ያነሳ ነው ከዚህ በፊትም የተነጋገርንበት አንድ ነጥብ ነበረ። ማንቸስተር ዩናይትድ በቻለው አቅም ራሱን ከፍ ለማድረግ በደረጃ ሰንጠረዡ ላይ ጥረት ያደርጋል እና ከዚህ በፊቶቹ አጋጣሚዎች ጥሩ ትምህርት ይሰጡታል የሚል ሀሳብ ነበረኝ። በእርግጥ ከኖቲንግሃም ፎረስት ከቶትናም ጋራ ቀላል ጨዋታ ላይሆን ይችላል፣ ግን ደግሞ ማንቸስተር ዩናይትድ የአጋጣሚ ነበረው፣ ያንን አጋጣሚ ለመጠቀም ሞክሯል። እስከ መጨረሻው ግን ውጤቱን ማስጠበቅ አልቻለም። ለዛም ነው ሳይሳካለት የቀረው እና እነዛ አጋጣሚዎች የበለጠ ትምህርት ይሰጡታል። ዌስትሃም ደግሞ ላለመውረድ እየታገለ የሚገኝ ክለብ ነው። በወራጅ ቀጠና ውስጥ ካሉት መካከል አንደኛው ነው። ስለዚህ ይህንንም ደግሞ መዳከሙን ማንቸስተር ዩናይትድ ይጠቀምና ቢያንስ ከዚህ በፊት 2ኛ ደረጃ ላይ መሆን የሚችልበትን እድል አጥቷል። ግን አሁን 5ኛ ደረጃ ላይ የሚቀመጥበትን እድል ያመቻቻል። ለዚህ ነገር እጅ አይሰጡም ብዬ ነበረ ያሰብኩት፣ ግን ከአሰብኩት ውጭ የተመዘገበ ውጤት ነው። በጨዋታው ላይ በጣም ብዙ ሀሳቦች ናቸው እየተሰጡ የሚገኙት። አሁን ድጋሚ ሩበን አሞሪም ላይ ጥያቄዎች እየተነሱ ነው፣ ተጫዋቾቹ ላይ እንደዚሁ ጥያቄዎች እየተነሱ ነው። እንደውም ሮይኪን ከጨዋታው በኋላ በእነዚህ ተጫዋቾች ማንቸስተር ዩናይትድ ከፍ ይላል፣ ወደ ድሮ ክብሩ ይመለሳል የሚል ምንም አይነት እምነት የለኝም በፍጹም የሚል አስተያየቱን ሲሰጥ ነበረ። ብዙ ሰዎች አሁን የአይነት ስሜት እየተሰማቸው ተጫዋቾቹ በየጨዋታው ላይ ያጎላሉ። እንደገና አሰልጣኙ ሩበን አሞሪም ለመቀበል የሚከብድ አሰላለፍ ይከተላሉ። ግን ደግሞ ሌላ አብሮ መታየት የሚገባው ነገር ብዬ የማስበው በማንቸስተር ዩናይትድ ላይ ያሉት የተጫዋቾች ውስንነት ማለት ስኳዱ በጣም ጠባብ መሆኑ እንደገና ዋጋ እያስከፈለ እንደሆነ ያየንባቸው አጋጣሚዎችና ጨዋታዎችም እየበዙ እንደመጡ እንረዳለን። ስለዚህ የተመዘገበውን ውጤት በተመለከተ ያልጠበቅኩት ውጤት ነው የተመዘገበው። ምክንያቱም ማንቸስተር ዩናይትድ ያሸንፋል የሚል በቃ ትልቅ እምነት ነበረኝ ቅድም በጠቃቀስኳቸው ምክንያቶች። ግን ከዚህስ በኋላ የሚለው ላይ ደግሞ ሀሳቦችም እየተሰጡ ስለሆነ እሱን እናነሳለን። ስለ ጨዋታውም ግን የተወሰኑ ነጥቦች ምንድን ነው የተመለከት ነው፣ ምንድን ነው ያየ ነው፣ የታዘብነው ነገር ምንድን ነው የሚለውንም እየተነጋገርንበት መቀጠል እንችላለን። ለእኔ የሚገባኝ ነገር አሁን እነዚህ የማንቸስተር ዩናይትድ ተጫዋቾች ለማንቸስተር ዩናይትድ የሚጠበቀውን መሻሻል ለማምጣት በሚያስችል አቅም ላይ ናቸው ወይ ብትይኝ፣ እንግዲህ አሁን ግራ ነው የሚያጋቡሽ። እኛንም ይሄ ዥዋዥዌ ላይ ያለን እንዲመስለን ነው የሚያደርጉት። ዥዋዥዌ ላይ ያለ ሰው አንዳንዴ የሆነ የተሻለ ነገር ሲያይ የተሻለ ነገር ማየቱን ይናገራል። ደግሞ አንዳንዴ የበዛ ማቃት ውስጥ ሆነው ስታያቸው ደግሞ እሱንም በተመለከተ እንደዚሁ መረጃዎች ይነሳሉ። ስለዚህ ምንድን ነው የሚል ሊያነጋገር የሚችል ነገር አለ። አሁን የማንቸስተር ዩናይትድ ደጋፊዎች ተስፋ ቢቆርጡ፣ እነ ሮይኪን ቢቆጡ፣ ሩበን አሞሪም ያናድዳል፣ ያበሳጫል ቢል ምናምን እነዚህ ነገሮች አሉ። ግን ቅድም አሁን በንግግርሽ ላይ ያነሳሻት አንድ ነጥብ እሷ ትመስለኛለች ለእኔ ደግሞ የሚያስቆጣም ከሆነ የሚያስቆጣው፣ ቅር የሚያሰኝም ከሆነ ቅር የሚያሰኘው ምን ያህል እድሎችን አባከነ ማንቸስተር ዩናይትድ። እነዚህ ሊባክኑ የማይገባቸው የነበሩ እድሎችን በማባከኑ ምክንያት በማንቸስተር ዩናይትድ እና ከሱ ጋር በሚፎካከሩ ክለቦች መካከል ያለው የነጥብ ልዩነት አሁን ያለውን ያህል ብቻ ሆነ። ለምሳሌ ከኖቲንግሃም ፎረስት ጋር፣ ለምሳሌ
ቶተንሃም ጋራ ከኤቨርተን ጋራ 12-13ኛው ደቂቃ ላይ አንድ ተጫዋች በቀይ ካርድ ከሜዳ ወጥቶ ያንን አጋጣሚ እንደ ማባከን ያለ ከንቱነት የለም። እንደገና ደግሞ በትናንትናውም ጨዋታ ላይ እንግዲህ ዌስትሃም ዩናይትድን በሜዳሽ አሸንፈሽ አድቫንቴጆችን የማትወስጂ ከሆነ በድንገት ከሆነ ትልቅ ቡድን ጋር ስትጫወቺ የምታሳዩ ብርታት ብቻ ሊቆጠርልሽ አይችልምም አይገባም። የእውነት ለመናገር የአሪፍ ነገር እኮ ከሊቨርፑል ጋር ሲጫወቱ የታየባቸው ነገር አሪፍ ሊሆን ይችላል። ከአርሰናል ጋር ሲጫወቱ የነበረው ፐርፎርማንስ አሪፍ ሊሆን ይችላል ምናምን፣ ግን በእያንዳንዱ ጨዋታ ባለፈው ጋሪ ኔቭል ሲናገር እንደነበረው የማንቸስተር ዩናይትድ ተጫዋቾች ላይ የመኩራራት ስሜት፣ የሚያዘናጋ መኩራራት አይነት ስሜት እያየሁ ነው አለ። እንደዛ ያየሁ ይመስለኛል አለ። እንደዛ አይነት ነገር የምርም ካለ በጣም ከባድ ነው። ምክንያቱም ለዚህ ማንቸስተር ዩናይትድ እያንዳንዱ ጨዋታ ትልቅ ቁም ነገር ነው መሆን መቻል ያለበት። ምክንያቱም ከ2013 አንስቶ እስከ ዘንድሮ የውድድር ዓመት ድረስ እንዲህ ባለ የተተርመሰመሰ የወጥ ብቃት፣ ወጥ ጥሩነት፣ ወደ ወጥ ጉብዝና መምጣት አለመቻል ባለበት ክለብ ዌስትሃምን አሳነሰሽ ገሌን ከፍ አድርጌያለሁ ምናምን የምትይበት ነገር የለም። እያንዳንዱ ጨዋታ ላይ ማንቸስተር ዩናይትድ እንትን ማለት መቻል አለበት። ዌስትሃም ዩናይትድ ምንድን ነው የፈለገው? ትናንትና መጀመሪያ ላይ የፈለገው ነገር በደንብ ተከላክሎ መጫወት፣ ለማንቸስተር ዩናይትድ ላለመመቸት ነው። ግን ማንቸስተር ዩናይትድ ጎሉን ሲያገባ ዌስትሃም ዩናይትድ ያንን መልስ መስጠት ፈለገ እና በወይን ያይሰሩ የነበረው ነገር እኮ ያንን ነው። ማንቸስተር ዩናይትድን ሆነሽ እነሱ ጎል ሲፈልጉ ጎል የሚያገኙብሽ ከሆነ ነው ያ አይደለም የማንቸስተር ዩናይትድ ልኩ፣ ያ አይደለም የማንቸስተር ዩናይትድ ወጉ። እና አሁን ማን ነበረ ትላንትና ልክ ስትይ ለምሳሌ ሄቨንን የመጀመሪያ ተሰላፊ አድርጎት ነበር አሞሪም። የመጀመሪያው 45 ሲያበቃ ግን ተቀይሮ እንዲወጣ ተደረገ። ተቀይሮ እንዲወጣ የተደረገበት ምክንያት የታዩበት ክፍተቶች የነበሩበት መጠነኛ የሚባሉ መደናገሮች ማንቸስተር ዩናይትድ እነዚህ ሰዎች በፈጣን መልሶ ማጥቃት ወደ ማንቸስተር ዩናይትድ የግብ ክልል በሚሄዱበት ጊዜ ያለውን ተጋላጭነት ለማሳየት ነው። ሌኒዮሮ ለመቀነስ ሲባል ነው ሌኒዮሮ እንዲገባ የተደረገው። በኋላ ግን ሌኒዮሮም የማዕዘን ምቱ እንዲገኝ ምክንያት የሆነበት መንገድ አማድ ዲያሎ ለምንድን ነው ልጁን ያልያዘው? የማዕዘን ምቱ ሲመታ አማድ ዲያሎ he was almost there እኮ፣ ግን ተመልካች ነው የሚመስለው። ማርክ ለምን አያደርገውም? ይሄ ልጅ በህይወት ዘመኑ ለዚህ ቡድን ሲጫወት ሆና ጎል አግብቶ እኮ አያውቅም። ስለዚህ በትንሽ ጫና ትንሽ በመከላከል ስራው ላይ ተሳትፎ በማድረግ ጎል እንዳይገባ ማድረግ እኮ ትቻለች። እንደ ውጤት ማስጠበቅ የሚባል ነገር እንዴት ነው ማንቸስተር ዩናይትድን ሊያቀተው የሚችለው? አንድ ጎል አገባ ዘግይቶ፣ ያንን ጎል ደግሞ ለማስጠበቅ አልቻለም። ይሄንን አክሰፕት ማድረግ በጣም ከባድ ነው። እና ማንን ነው ትናንት ቢያንስ ነገሌ ይሻላሉ ምናምን የምትይው ብትይኝ እኔ ማንንም ለመጥራት ይቸገራል። የእውነት ለመናገር ማንንም ነው ማለት ብለ አሁን ማንቸስተር ዩናይትድ አሉት የሚባሉት አብዛኞቹ ዋና ዋና የሚባሉት ተጫዋቾች በሙሉ ተሰልፈዋል። እንደውም የመጀመሪያው አሰላለፍ ላይ ትንሽ ጥያቄ የነበረው አንተ ያነሳው አሁን የሄቨን ጉዳይ ነው። ሄቨንን ሩበን አሞሪም ለማሰለፍ ሲመርጡ እንግዲህ ያው ተከላካይ ስለሆነ ቀጥተኛ አጥቂ ከሆነው ከካሉም ዊልሰን ጋራ ነው የሚገናኘው ከዌስትሃም አጥቂ ጋራ እና ያንን ኤክስፔሪየንስ ያለው አጥቂ ነው እንግዲህ እና ያ ሄቨን ደግሞ ገና ወጣት ተጫዋች ነው። ምን ያክል ያንን የመቆጣጠር እድል ይኖረዋል ብለው አስበው ነው የሚል ጥያቄ ባንድ ሲነሳ ነበር። ግን ደግሞ እንዳየነው ያለመረጋጋት ችግሮች ነበሩ። እንደገና ደግሞ ገና ወደ 10ኛው ደቂቃ አካባቢ ላይ ነው ቢጫ ካርድ ራሱ ያየው። ይሄ ራሱ ዋጋ የሚያስከፍል ነገር ነው። እንደውም አንድ ከነበረው ነገር መካከል የሚነሳው ለምንድን ነው ሊዛንድሮ ማርቲኔዝ ያልጀመረው? በሱስ እሱንስ ማሰለፍ አይቻልም ወይ የሚል አንድ ጥያቄም ሲነሳ ነበር። በኋላ ጨዋታው ሊያልቅ አካባቢ 87 እንደዚህ ደቂቃ አካባቢ ላይ መሰለኝ ቀይረው ሩበን አሞሪም ማርቲኔዝን ወደ ሜዳ እንዲገባ ያደረጉት እና ይሄ አንድ ሲነሳ የነበረ ጥያቄ ነው። ግን ሁሉም በቃ የማንቸስተር ዩናይትድ ዋና የሚባሉት ተጫዋቾች ማዝራዊም፣ ሉክሾውም፣ ብሩኖ ፈርናንዴዝም ከዛ በተጨማሪ ዲያጎ ዳሎ፣ አማድም
እነዚህም ካዚሜሮም ነበሩ። እነዚህ ሁሉ ተጫዋቾች ነበሩ። ግን አንዱ ጥያቄ ምንድነው መሰለሽ፣ አንደኛ አሁን የጠቃቀስካቸው ተጫዋቾችም ቢሆኑ ለማንቸስተር ዩናይትድ ዋና ናቸው። በትናንትናው ጨዋታ ግን ከእነዚህ ዋና ከምንላቸው ተጫዋቾች የሚጠበቀው አገልግሎት እየተገኘ ነበር ወይ የሚለው ነው። ለምሳሌ ማቲያስ ኩኛ ከጉዳት በኋላ ነው የተመለሰው አይደለ? ከጉዳት በኋላ ተመልሶ 87 ደቂቃ እውነት የሚያጫውት ተስፋ ያለው ነገር ሜዳ ላይ እያደረገ ስለነበረ ነው ወይስ ክሪስታል ፓላስን ሲያሸንፉ መነሳሳቱ ጥሩ የነበረው ለጎል ማስቆጠር ጎል የሚያስቆጠረው ሜሰን ማውንት ትንሽ ሰፋ ያለ ድል ቢሰጠው አይሻልም ነበር ወይ ብለሽ እኮ ትጠይቂያለሽ። የማቲያስ ኩኛ መኖሩ አንድ ነገር ነው፣ ኖሮ ምን አደረገ ግን ደግሞ ሌላ ጥያቄ ነው። ብሪያን ኤምቤሞ ትላንት ሲሳሳት ነው የነበረው። ያው በፍላጎት በጥረት ደረጃ ልታማው አትችልም እንጂ ስህተቶች ግን ነበሩት። ግን ሜዳ ውስጥ ታየዋለህ አይደል? ይሳሳታሉ፣ ሁሉም ሲሳሳቱ የነበሩ ትላንትና። እና እኔ ለማንቸስተር ዩናይትድ ተጫዋቾች አንድ እንደው የመጠየቅ ስለ እነሱ የመናገር የድሌን ተጠቅሜ የምናገረው ነገር ምንድነው ታውቃለች? የእያንዳንዱ ቡድን ተጫዋቾች ላይ የሚታየው ጨዋታውን ለማሸነፍ ከፍ ያለ ፍላጎት፣ ኢነርጂ፣ ይሄ አግሬሲቭነስ ምናምን የምትይው ነገር ማንቸስተር ዩናይትድ ቤት ውስጥ ይኮስስብኛል። እኔ ለምንድን ነው የሚል ጥያቄ ሁሌ ያነሳል። በጣም ሁልጊዜም ቢሆን የሚገርመኝ ነገር እሱ አሁን አምስተኛ እኮ ነው መሆን የምንችለው ይህንን ጨዋታ ማሸነፍ፣ ይሄ ድል ሊያመልጠን አይገባም የሚል ሀሳብ በደንብ መያዝ ነበረባቸው ብዬ ነው እኔ የምረዳው። ግን በአብዛኛው ያን ነገር እያየ ነው አይደለም። እንደገና ደግሞ አስቆጭ የሚሆነው ማንቸስተር ዩናይትድ እንደውም አስተያየት ውሰጥበት አሪፍ ነው። ዲያጎ ዳሎትም እዚህ ላይ አስተያየት ሲሰጥ ነበረ። እሱም ከረጅም ጊዜ በኋላ ነው ለማንቸስተር ዩናይትድ በኦልድ ትራፎርድ ጎል ያስቆጠረው። የእሱ ብቸኛ ጎል ማንቸስተር ዩናይትድን አሸናፊ ማድረግ የሚችልበት እድል ነበረ። ግን ሌሎቹ ሜዳ ላይ የነበሩት ተጫዋቾች ያንን ውጤት በማስጠበቅ ረገድ እንደገና አሁንም ደካማ ሆነው ታይተዋል። እሱ ከጨዋታው በኋላ አስተያየት ሲሰጥ የሰማሁት ነገር ምንድን ነው? እርግጥ ነው በጣም የሚያበሳጭ ነገር ነው ያጋጠመን ነገር፣ በጣም የሚያበሳጭ ነው። ጨዋታውን ኮንትሮል ማድረግ ነበረብን። በቃ እስከ መጨረሻው ድረስ መታገል ነበረብን። ያንን ውጤት ማስጠበቅ ነበረብን። በተለይ ደግሞ ኦልድ ትራፎርድ ሆኖ እንዲህ አይነት ነገር ሊመዘገብ አይገባም የሚል አንድ አስተያየት ሰጥቷል። ከዛ ቀጥሎ የተናገረው ነገር ግን አንድ ጎል ለማስቆጠር 60 ደቂቃ አካባቢ ወስዶብናል። ማንቸስተር ዩናይትድ ትላንት በነገራችን ላይ በኳስ ቁጥጥር የበለጠው እሱ ነበር። ማንቸስተር ዩናይትድ ነበር። ከዚህ በፊት ስንናገር ሰምተሽ ከሆነ ዩናይትድ በኳስ ቁጥጥር ሲበልጥ ውጤቱ አያምርም። እኮ እሱን ነው እኔም ትዝ ያለኝ። ሳየው ቁጥሮቹን ውጤቱ ብዙ ጊዜ ይበላሽበታል ኳስ ተቆጣጥሮ ሲጫወት እና 60 ደቂቃ አካባቢ በቃ በተሻለ ሁኔታ ተጫውተን ጎል አስቆጥረናል። ከዛ በኋላ ግን 60 ደቂቃ አንድ ጎል ለማስቆጠር የወሰደብንን ጊዜ አንድ ጎል እንዳይቆጠርብን ደግሞ የቀሩትን ደቂቃዎች የበለጠ ፎከስ አድርገን በቃ ውጤቱን ለማስጠበቅ መጫወት ነበረብን እና በዚህ ሁኔታ ግን በፍጹም መቀጠል የለብንም የሚል አንድ አስተያየቱን ሰጥቷል። እና ከዛ በኋላ የተናገረው ነገር ምንድን ነው? ሁላችንም ራሳችንን መመልከት አለብን። ትናንትና ሜዳ ላይ ለተፈጠረው ነገር ለተመዘገበው ውጤት ራሳችንን መመልከት አለብን። አብዛኛው ነገር የኛ ስተት ነው ብሏል። ከዛ በኋላ ነገር ይሄ ነው አንደኛ ይሄ ነው። ሌላ ግን በዚሁ ደግሞ ብንነጋገርበት ሩበን አሞሪም እሺ አስተያየት ካለ ለምን መሰለሽ ሳምሪ ስንት ጊዜ እንደዚህ ተባባልን። ራሳችንን ነው መመልከት ያለብን፣ ይሄ በፍጹም ተቀባይነት የለውም፣ እንደዚህ ሆኖ እስከ መቼ 60 ደቂቃ ጎል ለማግባት የፈጀብን ሰዎች 30 ደቂቃ እንዴት ውጤት ማስጠበቅ ደግሞ ያቅተናል፣ ይሄ በቃ ለማንቸስተር ዩናይትድ የማይመጥን ነው፣ ደጋፊውን እንደዚህ እንላለን። ምንድን ነው ጥቅሙ እንደዚህ ይሄ ማለት? ይኸውልሽ የሚቀጥለው የዎልቭስ ጨዋታ ላይ አሁን ልክ አይደሉም ያልሻቸው ነገሮች ታርመው ካልመጡ ምንም ትርጉም የለውም ለኔ። ምንድን ነው የሚያደርግልሽ? ለአንቺ ንገረኝ። ምንድን ነው የሚያደርግልኝ? ለኔ ምንም የሚያደርግልኝ ነገር የለም። አሁን ሉክሻው ያንን ይናገራል፣ ዲየጎ ዳሎ ይህንን ይናገራል፣ ነገ ብሩኖ ፈርናንዴዝ ወጥቶ ይህንን ይናገራል፣ ከዛ ማቲያስ ኩኛ የሆነ ነገር ይላል። የምትሉትን ኑሩት ነው በቃ ኑሪው። የሆነ አንድ ጊዜ እኮ ሲያጋጥም ይሄ ኖ ይሄ በፍጹም ተቀባይነት የለውም ተባባይ በፍጹም ተቀባይነት የለውም ካልሽ በኋላ ግን አይደገምም እያልሽ ነው እኮ። ተቀባይነት የሌለው ነገር ኖቲንግሃም ፎረስት ላይ፣ ቶተንሃም ላይ፣ ኤቨርተን ላይ፣ ዌስትሃም ላይ እየመጣ
ወልቭስ ላይ እንደማይመጣ ጋራንት የለኝም፣ እኔ ዋስትና የለኝም። ምንም አይነት ዋስትና ለማንቸስተር ዩናይትድ ደጋፊ የሚሰጥ የለ። አዝነናል፣ ተበሳጭተናል ምናምን ነው ሁሌም የሚባለው። እንደዚህ ካልሽ ይሄ ችግር ቶሎ አይደገምም ነው። አይደገምም አይደለም፣ ሰዎች ስለሆኑ ሊደገም ይችላል፣ ግን ቢያንስ ቶሎ አይደገምም። አሁን 14 ጨዋታ ተጫውተሽ ወደ 4-5 ጨዋታዎችን እንደዚህ ያለ ነገር የምትጠቅሺ ከሆነ this is nonsense። ስሜት አይሰጥም፣ ትርጉም የለውም፣ ለመቀበልም በጣም ከባድ ነው የሚሆነው። ይሄ ነገር የውድድር ዓመቱ መጨረሻ ላይ አንዴ ቢደገም ከዛሬ በኋላ እኮ ነው የምልሽ አክሰፕተብል ነው። ያኔ እንደዚህ ያሉ ማብራሪያዎችን ልትቀበይ ትቻለሽ። አሳን አፖሎጂ እንደ ይቅርታ አዝነናል፣ ያጎደልነው ነገር ገብቶናል ምናምን የምትባይ ትቀበያለሽ። ኤቭሪ አዘር ጌም ላይ አንድ ጨዋታ እየዘለልሽ አንድ ጨዋታ እየዘለልሽ አንድ ጨዋታ ላይ በጣም የሚገርም ለማንቸስተር ዩናይትድ ብዙ ነገር ማለት የሆነን አጋጣሚ እያባከንሽና አሽቀንጥረሽ እየጣልሽ በማብራሪያ ልብ ለመሙላት የምታደርጊው ጥረት ሁሌ አይሳካም። ሁሌም ያንን ነገር ደጋፊው የእግር ኳስ ቤተሰቡ እየተቀበለ ሊቀጥል የሚችል አይመስለኝም። በቃ ዚስ አክሰፕተብል አይደለም፣ ተቀባይነት የሌለው ነገር ነው። በእርግጠኝነት ነው የምነግርሽ። ይህንን እኔ ለመቀበል በጣም የሚቸግረኛል። እንዴ ምን ማለት ነው? አሁን ሁለት ጥያቄዎችን ልንገርሽ። አንደኛ ለማንቸስተር ዩናይትድ ቤስት 11 ላይ ብዙ ጊዜ የሚገቡ ተጫዋቾችና ተቀይረው በሚገቡ ተጫዋቾች መካከል ያለው ልዩነት ያስደነግጠኛል። አሁን በተለይ የአቅም ልዩነት አሁን ዶርጉ ምንድን ነው? አሁን ዶርጉ በእውነት ምንድን ነው? አሁን ዶርጉ ምንድን ነው? አሁን ዶርጉ እውነት ይሄ ልጅ የማንቸስተር ዩናይትድን ማሊያ ይልበስ? በቃ እውነቴን እኮ ነው የምልሽ። በቃ አየሽው አይደለ? አሁን ዶርጉን የምታስገቢው ዲየጎ ዳሎን አስወጥተሽ ነው። ከእጃ ይሻል እንትን እኮ ሆኖ ነገሩ ያ ጎል ስላገባ ነው እንጂ እኔ በብዙ ጨዋታዎች ላይ ዲየጎ ዳሎ ዘንድሮ ቁጥሩ አይደለም። ዶርጉን ታስገባ፣ ከዛ ኡጋርቴ ነው የሚገባው። አሰልጣኙ እኮ ያምናል። ምን ብሎ ያምናል? ዶርጉና ኡጋርቴ ዘንድሮ ጥሩ አይደሉም ማለት አዎ እሱን ነው እኮ ቅድም ሩበን አሞሪም ብዬ ላነሳለ የነበረው ነገር። እሺ ማን ላስገባ የሚል አስተያየት ሁሉ ሰጥቷል። ከዛ ዝም ብለ አሁን ይችኛዋ ነገር ወደ ኋላ መለስ ብለ የማንቸስተር ዩናይትድ ስኳድ እንዴት ያለ ነው የሚለውን በደንብ እንድታስብ የሚያደርግ ይመስለኛል። እንደዛ ካለ ደግሞ እሱም ቢሆን የራሱን በቃ መንገድ መፈለግ መቻል አለበት። አሁን ይኸውልሽ ምንድነው መሰለሽ ዶርጉ እኮ መግባቱ ግዴታ አልነበረም። እኔ ሁለተኛውን አንቺ ስለ እንትን ስላልሽኝ ነው እንጂ ሁለተኛው ለዚህ ጥያቄ ራሱ እዛው መልስ ሊሆን የሚችለው ነገር ምንድን ነው? ዶርጉ ኡጋርቴ ምናምን የምትያቸው ተጫዋቾች እኮ መግባት ከሌለባቸው እኮ መግባት የለባቸውም። የትኛው ስራ በዝቶ ነው አንድ የማንቸስተር ዩናይትድ ተጫዋች በሳምንት አንድ ጊዜ እየተጫወተ 90 ደቂቃ ሳይቸገር መጨረስ እንዴት ያቅተዋል? ሳያመው ሳይጎዳ ህመም ሳይኖረው 90 ደቂቃ ዌሊ ማለት በደንብ ፐርፎርም ማድረግ እንዴት ያቅተዋል? ይሄ እኮ አክሰፕተብል አይደለም። ይሄ ዶርጉን ለማስገባት መገደድ አልነበረበትም። አሞሪ ሜዳ ላይ ያለው ተጫዋች ዴሊቨር ማድረግ ነበረ 100%። ዩናይትድ ከገባቸው ዩናይትድን ካወቁት ስለ ዩናይትድ የእውነት ክብሩ ሞገሱ ለዚህ ቡድን መጫወት ማለት ምን ማለት እንደሆነ ከተረዱት ትልቅነቱን ካወቁት ምን አይነት ታሪክ የተሰራበት ክለብ እንደሆነ ከተረዱት በሳምንት አንዴ እየተጫወትሽ ያውም አንዳንዴ 8 ቀንም እየቆየሽ ሰኞ እስከ ሰኞ ያስቀምጧቸው የለ የማንቸስተር ዩናይትድ ጨዋታ እኮ ቅዳሜ የለም ሰኞ ይጫወታል። አሁንም እኮ ሰኞ ነው የሚጫወት። ይሄንን መሞላቀቅ አርሰናል አላገኘውም እኮ። ይሄንን መሞላቀቅ ቼልሲ የለውም፣ ሲቲ የለውም፣ ምናምን የለውም፣ ማንም የለውም። ማንቸስተር ዩናይትድ የሚጫወተው ሐሙስ ከዛ ደግሞ አሁንም ሰኞ። ኢማጂን ማንም እየመጣ የሚቀለድባቸው ቡድኖች ስለሆኑ ነው እነዚህ ክለቦች ወራጅ የሆኑት። ሳምሪ፣ ዌስትሃም፣ ወልቭስ እስካሁን ድረስ ባደረገው 14 ጨዋታ 2 ነጥብ ብቻ ያለው ቡድን እመኝኝ ሰኞ ለማንቸስተር ዩናይትድ ደግሞ መልሶ መከራ ሲሆን ይሄንን ዶርጉን ከማስገባት ውጭ ምን አማራጭ የለኝም ምናምን 90 ደቂቃ እንዲጨርሱ አድርገሽ ማዘጋጀት አለብሽ። ጉዳይ አልባ ናቸው፣ ስራ ፈቶች ናቸው፣ ምንም ጉዳይ የላቸውም ሳምንቱን ሙሉ በሳምንት አንዴ። አሁን ይሄ ቡድን በመሃል ላይ ካራባው ካፕ፣ በመሃል ላይ ቻምፒዮንስ ሊግ፣ በመሃል ላይ ምናምን ቢኖረው እንደነዛ ታይት ቢሆን በጣም በተጠጋጋ ጊዜ 3 ጨዋታ ለማድረግ የሚገደድ ቢሆን ምን ውስጥ ልትገቢ ነው? እሺ አሁን አማድ ያለው ማዝራዊ እና ደግሞ ኤምቤሞ ሊሄዱ አይደለ?
እስኪ ምንድን ነው የሚኮነው? ያኔ የማይጠበቀውን ነው እንድንጠብቅ ያደረገን አሞሪም፣ የማይጠበቀውን ነው። እውነቴን አሁን ዛሬ መግለጫ ሲሰጥ ምን ብሏል? ወደኋላ አንመለስም ብሏል። ወደኋላ አንመለስም ማለት አንንሸራተትም፣ እየተሻሻልን ለመምጣት የምናደርገው ጥረት ምናምን ይመጣል ነው። እኔ ሁሉም ነገር መጀመሪያ ያለበት ከሜንታሊቲ ነው። ሳምሪ አንድ ነገር በእርግጠኝነት አፌ ሞልቼ የምናገረው ማንቸስተር ዩናይትድ ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ያሸነፈው በ2012-13 የውድድር ዓመት ላይ ነው። በዛ በ2012-13 ላይ የውድድር ዓመት ዋንጫ ሲበላ የዩናይትድ ስኳድ አሁን ካለው የበለጠ ጠንካራ ነው ብሎ አንድ ሰው የሚከራከረኝ የለም። በዛ ኦልሞስት ውዳቂ በምትዩ ሁሉን ነገር ጨርሷል በምትዩ ስብስብ ፈርጉሰን ዋንጫ በልቷል። ስኳዱ ሰበብ ሊሆን አይችል። ይሄኛው ስብስብ ይሻላል። ይሄኛው ስብስብ ዋንጫ ይብላ ያለ የለም። እንዲህ እንደ ሰካራም ግን አይወላገድ ነው። ቀጥ ብሎ ይሂድ ነው። የሚለብሱት ማሊያና የማሊያው ክብር ይግባቸው ነው። ያን የሆነ ስኳድ እኔ ያወጣልሻለሁ ማን እንደነበሩ የትኛው ዕድሜያቸው ላይ እንደነበሩ ስቲል ትንግርት ነው የእውነት ለመናገር በዚህ ስኳድ እንዴት የፈርጉሰን የመጨረሻ የውድድር ዓመት በፕሪሚየር ሊግ ሻምፒዮንነት ተጠናቀቀ ብለሽ ዩል ቢ ሰርፕራይዝድ። ይሄ ስብስብ አዎ ከአርሰናል ያንሳል። ይሄ ስብስብ አዎ ከሊቨርፑል፣ ከሲቲ፣ ከቼልሲ ያንሳል። ይሄ ስብስብ ከዛ ማንቸስተር ዩናይትድ ግን አያንስም። ይሄ ስብስብ ዌስትሃምን ለማሸነፍ ግን አያንስም። ይሄ ስብስብ ኤቨርተንን ለማሸነፍ 80 ምናምን ደቂቃ አንድ ሰው ጎሎበት ኤቨርተንን ዶሚኔት ለማድረግ ጎል ለማስቆጠር የተሻለ ውጤት ይዞ ለመውጣት የሚያስችል ፍላጎት አቶ ማየት የለበትም ማንም ነው የምነግርሽ። ያኛው ስብስብ ታሪክ ሰርቷል፣ ማንም ግን አያስታውሰው። ምክንያቱም ይገባናል በምን አይነት ሁኔታ ውስጥ እንዳለፉ፣ እነማን እንደነበሩ፣ የትኛው ዕድሜያቸው ላይ እንደነበሩ። አንዱ ማንቸስተር ዩናይትድ ሰርቶታል የሚባለው ግፍ ምን እንደሆነ ታውቃለች? ዴቪድ ሞየስን እሳት ላይ ነው የጣለው። የሞተ ስብስብ ነው የሰጡት። ፈርጉሰንንም ተጠያቂ የሚደረጉት ለዛ ነው። ማርዋን ፌላኒና መጡና ጨመሩ። ምኑም ከምኑ ያርገው ዴቪድ ሞየስ በዛ ቡድን ያ ሰውዬ ካልሆነ በስተቀር ማንም ምንም ማድረግ አይችል። በዚህ ቡድን ግን ዳይች እንዳለው በተለያየ መንገድ ለምንድነው ሪጅድ የምትሆኘው? ጳጳሱ ይምጣ አይምጣ ምናምን ለምረ የምትዩ ኦኬ በቃ በእነዚህ ልጆች እንደዚህ ለምን አላረግም ወደሚል ወደሆነ ነገር መምጣት አለብሽ። አንቺም መቀየር አለብሽ፣ እነሱም እንዲቀየሩ ማገዝ መቻል አለብሽ። 90 ሚኒትስ በሳምንት አንዴ መጫወት የሚያቀታቸው ተጫዋቾች they don't deserve to be a Man United player። የማንቸስተር ዩናይትድ ተጫዋች መሆን አይገባቸው። አንድ አሁን ይሄኛው ነገር ሲነሳ አንድ ያስታወስኩት ነገር አድማጮቹ የሚያስታውሱ ይመስለኛል። ሩበን አሞሪም ወደ ማንቸስተር ዩናይትድ በመጡበት ጊዜ አንድ የሚያነሱት ነገር እነዚህ ተጫዋቾች 90 ደቂቃ የመጫወት ማች ፊትነስ የላቸውም፣ በጣም ይደክማሉ ብለው በተደጋጋሚ ነበር አስተያየት የሚሰጠውና ይሄ ሩበን አሞሪም አሁን ከሚከተለው አጨዋወት ጋር የተያዘ ሊሆን ይችላል፣ ከዚህ በፊት ከነበረው የስልጠና ሂደት ጋር ሊሆን ይችላል። ብቻ በተለያዩ መንገዶች 90 ደቂቃ ግን መጫወት አይችሉም፣ በጣም ይደክማሉ ብሎ ተጫዋቾችን ይቀያየር ነበር። ካስታወስክ እንደው በጣም ቶሎ ተጫዋቾችን የመቀያየር ሂደት ውስጥ አንድ ይታለፍ ነበር። ለዚህ ነገር አንድ የተጫዋቾቹ መድከም ነው፣ ሁለተኛ ደግሞ ተጫዋቾቹን ቴስት እያደረገ ነው ተብሎ አስተያየት ይሰጥ ነበር። ግን እስካሁን ድረስ የተጫዋቾች መድከምና ሙሉ 90 ደቂቃ ፊት ሆኖ ጨዋታ ላይ የመገኘት መቸገር ለምን ቀጠለ የሚለውም አብሮ መነሳት አለበት። ልክ ነሽ ሳምሪ። ያን ጊዜ ያ አስተያየት ቫሊዩ ነበር፣ ዋጋ ነበር። በሁለት ምክንያት፣ አንድ ሰውየው አዲስ ነው፣ ይዞት የመጣው ሀሳብ ለተጫዋቾቹ አዲስ ነው። ጨዋታው የሚፈልገው ዲማንድ የሚያደርገው ተጫዋቾቹ በነበሩበት የፊትነስ ሌቭል ጋር አብሮ አልሄደም ነው። ስለዚህ እንዳላዘጋጃቸው ጊዜ የለም፣ እንትን እንዳልላቸው አብረውኝ እንትን አላሉ። አሁን ግን ይሄ አይሰራም። ለምንድን ነው ማይሰራው? 2-3 ምክንያቶች መጠቀስ ይችላሉ። የመጀመሪያው ምክንያት ፕሪሲዝን ነበረው ከነዚህ ልጆች ጋር። ስለዚህ ልጆቹን ወደሚፈለገው ጎድሏል ያለውን ነገር ሞልቶ ይጠበቃል ያለውን ነገር ለማምጣት ስራ መስራት የሱ ፋንታ ነው። ፕሪሲዝን አብረውት ነበሩ። 90 ደቂቃ እንዲጨርሱ ማድረግ ያስፈልጋል። 90 ደቂቃ ሲጨርሱ እንደ ቀልድ መሆን አለበት።
ለምን ብትይኝ ፕሪሲዝን ስላላቸው ብቻ አይደለም፣ ሁሉም ፕሪሲዝን አለ። ነገር ግን ማንቸስተር ዩናይትድ በሳምንት አጋማሽ ጉዳይ የለውም። አሁን አርሰናልን አስቢው። አርሰናል ሮብ ተጫወተ አይደለ? ቅዳሜ ይጫወታል አይደል? ሮብ እንደገና ሻምፒዮንስ ሊግ ይጫወታል፣ ከዛ እንደገና ፕሪሚየር ሊግ ይጫወታል። ማንቸስተር ዩናይትድ እንደዚህ አይነት ነገር የለውም። አሁን እኮ ካሚንግ ዊክ ላይ እኮ ቻምፒዮንስ ሊግ አለ። እረፍት የላቸውም እነዚህ ሰዎች እና ቀሏቸው ነው የሚጨርሱት። አምጡ ማለት መቻል አለባቸው። ሞር ታይም ነው እኮ የምልሽ። የ90 ደቂቃውን እንደ ቀልድ ፉት የሚያደርጉት ነው መሆን ያለባቸው። ሊገኙ በሚገባቸው የፊትነስ ሌቭል ላይ ነው የምልሽ። ስለዚህ አንደኛው ፕሪሲዝን ነው። ፕሪሲዝን አብረው ስለነበሩ እሱ እንደተቀጠረ ሰሞን ያነሳ የነበረው ችግር በአይናው መቀረፍ ነበረበት። እስካሁን መቀረፍ ነበረበት፣ ግን አልተቀረፍ። ስቲል ያንን መቸገር ያንን መዳከም እናየዋለን። ሁለተኛው ነገር ማንቸስተር ዩናይትድ በተደጋጋሚ እንደምንለው ጉዳይ አልባ ነው። ዋፍቱ ቴክሲስ በቃ ምንም ወደድንም ጠላንም የለውም ማንቸስተር ዩናይትድ። ይህንን አጋጣሚ ግዴታ ወደ አውሮፓ እግር ኳስ ለመመለስ መጠቀም አለበት አይደል? ታስታውሺ ከሆነ ማንቸስተር ዩናይትድ ልክ ከካራባው ካፕ ሲወጣ ጭራሽ ተባለ ማንቸስተር ዩናይትድ የዘንድሮን የውድድር ዓመት ሊጀምር ሲል ለማንቸስተር ዩናይትድ እንደ አድቫንቴጅ የተቆጠረለት ነገር ምንድን ነው? የሳምንት አጋማሽ ጨዋታ የለውም። ማንቸስተር ዩናይትድም አደገኛ ሆኖ ነው የሚመጣው። ለምን? እያረፉ ሪከቨር እያደረጉ የበለጠ ጉልበት እያገኙ፣ ሌሎቹ ደግሞ እያቃታቸው እየተዳከሙ ስለሚሄዱ ይሄ ለማንቸስተር ዩናይትድ የልብ ልብ ይሰጠዋል። ማንቸስተር ዩናይትድ በተጫዋቾች ዝውውር ብሪያን ኤምቤሞ፣ ማቲያስ ኩኛንና ቤንጃሚን ሼሽኮን ሲያስፈርም ለነገሩ ማንቸስተር ዩናይትድ የዩሮፒያን ኮሚትመንት ስለሌለበት ይሄ ስኳድ በቂ ነው፣ ጉድ የፈላበት ነገር ነው ሰርቶ የሚመጣው ምናምን ነበር አይደል ትንታኔያቸው። የት አለ እሱ? ለምን የኤቨርተን ተጫዋቾች የሚያረጉት ከማንቸስተር ዩናይትድ ተጫዋቾች የሚያረጉት ይበልጣል? ለምን የዌስትሃም ተጫዋቾች የሚያረጉት ዩናይትድ ተጫዋቾች ከሚያረጉት በላይ ለምን ይሆናል? ይሄንን በምን ማብራሪያ መልስ ልትሰጪው አትችይም። ልታብራሪ ትችያለሽ፣ ግን ማንም አይቀበልሽ። እኔ ቢያንስ አልቀበልሽ፣ በእውነት እኔ አልቀበልም። ይሄን አይ ለመቀበልም ደግሞ በጣም ያስቸግራል፣ በጣም ከባድ፣ በጣም ያስቸግራል። ለማንኛውም ትላንትና እንግዲህ ያው የማንቸስተር ዩናይትድ ውጤት ከዌስትሃም ጋራ የነበረውና አቻ የተጠናቀቀው ውጤት አሁንም ድረስ መነጋገሪያ መሆኑን ቀጥሏል እና የማንቸስተር ዩናይትድ ደጋፊዎችም ደግሞ በጣም የተበሳጩበት ምሽት እንደሆነ ማንሳት እንችላለን። በደረጃ ሰንጠረዡ ቢያሸንፍ ኖሮ 5ኛ ደረጃ ላይ ይቀመጥ ነበር፣ ግን አሁን 8ኛ ደረጃ ላይ ነው ማንቸስተር ዩናይትድ የሚገኘው። በነገራችን ላይ አንድ የሚነሳ ነገር አለ። የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመትን በተመለከተ ያሉት የነጥብ መጠጋጋቶች በጣም አስገራሚ ናቸው። አሁንም ብንመለከተው ሊቨርፑልና ማንቸስተር ዩናይትድ ያላቸው ነጥብ እኩል ነው። ብራይተንም እንደዚሁ እኩል 22 ነጥብ አለው። ከቸልሲ ጋራ ማንቸስተር ዩናይትድ የ2 ነጥብ ልዩነት ነው ያለው። ምክንያቱም ቸልሲ 4ኛ ደረጃ ላይ ቢገኝም ግን ያለው ነጥብ 24 ነው። እነ ክሪስታል ፓላስ፣ ሰንደርላንድ ደግሞ 23 ነጥብ አላቸው እና በአንድ ጨዋታ እንደገና ብዙ ነገር መስተካከል፣ ብዙ ነገር የሚገለባበጥበት እድል እንዳለ እንረዳለን እና ማንቸስተር ዩናይትድን በተመለከተ ትላንት ከተነሱት ነጥቦች መካከል አንደኛው እንደገና ከዚህም በኋላ እድል አለ። ይህንን ኦፖርቹኒቲ በተለይ የነጥብ መጠጋጋቱን ስትመለከተው በጣም የራቀ አይደለም። ከ4ኛ ደረጃ ላይ ከሚገኘው ከቸልሲ ጋራ የ2 ነጥብ ልዩነት ነው ያለው ብለን ካወራን ያለው እንግዲህ ወደ ላይ የመውጣት አጋጣሚ በፕሪሚየር ሊግ የደረጃ ሰንጠረዥ ላይ አሁንም ከፍ ያለ መሆኑን መረዳት እንችላለን እና ይህንን አጋጣሚ እስከዚህ በኋላ መጠቀም ይችላል ወይ አያባክነውም ወይ የሚለው ላይ አሁንም ጥያቄዎች ይነሳሉ። ግን ከማንቸስተር ዩናይትድ በኩል የተለየ ተነሳሽነት ከተመዘገበና አይ ከዚህ በኋላ ማድረግ አለብኝ የሚል ሜንታሊቲ ውስጥ ከገቡ ግን የማይቻል ነገር ደግሞ እንዳልሆነ ያየ ነው ይመስለኛል። የደረጃ ሰንጠረዡን በተመለከተ ልሽ አሁን ቼልሲ እንደ ስብስቡ ቢሆን ኖሮ፣ ሊቨርፑል እንደተጠበቀው ቢሆን ኖሮ በእነዚህ ክለቦችና በማንቸስተር ዩናይትድ መካከል የሚኖረው የነጥብ ልዩነት የበለጠ የሰፋ ይሆን ነበረ። ማንቸስተር ዩናይትድ የቶተንሃምንም ለመመለስ መቸገር፣ የኒውካስልንም ማቃት፣ የእነዚህ አሁን የጠቀስኳቸውን ሊቨርፑልን አይነት ቡድኖች እንደተጠበቁት አለመሆንንም ሊጠቀምበት አልቻለም።
አሁን እነዚህ ቡድኖች ቀድሞት ያገገሙ እንደሆነ እንደለመደው ወደታች ነው የሚወርደው። አስቸጋሪ ነው፣ በጣም አስቸጋሪ ነው። እና አሁን አሳዝነሽኛል እውነት ለመናገር ስቲል አሁንም ስለ እድሉ አለ ሊጠቀምበት ይችላል ከበረታ ምናምን ነው። መቼ ነው ተስፋ የምትቆርጭው እኮ? አሁንም በዚህ ሁኔታም ላይ ተደርሶ ነው የምልህ እኮ አሁን እዚህ ይሄኛውን የትላንትናውን እድል ያባክናል የሚል እምነት አልነበረኝም፣ ግን አባከነው። ካባከነውም በኋላ መቼም ምን እድል አለ ከዚህ በኋላ ብለህ መጠየቅ አይቀርም እኮ። አሁን በእነዚህ ልጆች ተማምነሽ አይ እድሉ አለ ነው እንጂ ያልኩት እኔ እምነት አለኝ አላልኩም። ግን እነሱ ያንን በቃ የቅድም ያልከውን ነገር ከተረዱት ይህንን አጋጣሚ ተጠቅመን ከዚህ በኋላ በርትተን ማሳየት አለብን። አሁን ትላንት ለምሳሌ ወደ 74,000 አካባቢ የሚጠጋ ሰው ነው በኦልድ ትራፎርድ የነበረው። እንደ ደጋፊው ግን የሚያሳዝነኝ እኮ እሱ ነው። በቃ ከዚህ በኋላ ብለው የተለየ ኮሚትመንት የሚያሳዩ ከሆነ እድሉ አለ። እድሉ ያለው ግን የተፈጠረው በማንቸስተር ዩናይትድ ጥንካሬ ብቻ አይደለም፣ በሌሎቹ ክለቦች መዳከምም ጭምር ነው እንዳልነው፣ በቼልሲም በሊቨርፑልም በሌሎቹም ክለቦች መዳከም ጭምር የነጥብ መጠጋጋቱ እዛው ችምችም ያለ ነው። ስለዚህ ከዚህ በኋላ ቁርጠኝነት ውስጥ የሚገቡ ከሆነ እድሉ አለ። እድሉን ያባክናሉ፣ ይጠቀማሉ። እሱን ወደፊት የምናየው ነገር ነው። ግን እንደገና ተቃውሞ መነሳቱን ግን ማስተዋል ያለብን ይመስላል። እንደውም በጣም ታጋሽ ደጋፊ ነው። በጣም በቃ አቅቶት ነው። ምክንያቱም ያን ሁሉ ክብር ያየ ነው አብዛኛው 74,000 ያልሽው ትላንት ስቴዲየም ውስጥ የነበረ ሰው በዩናይትድ የከበረ በዩናይትድ የተኩራራ በጣም ደስተኛ የሆነ ቡድኑ ምን ማድረግ እንደሚችል ያየ በጎውን ጊዜ ያጣጣመ አብዛኛው እንደዛ ነው። አይሽ አሁን ዘመን ተለውጦ እንደዚህ አይነት ደረጃ ላይ ተደረሰ የሚለውን እስከ ዛሬ ድረስ ችሎ መቀመጡ በጣም ይገርመኛል። ትላንትና ግን ስለ አቃታቸው ተቆጥተዋል ነው። Shaker Sport 2010